አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሞትን ድል አድርጎ በታላቅ ኃይልና ግርማ የተነሳ ሰይጣንን ያሰረ የሰው ልጆችን አዳምን ነፃ ያወጣ ሰላምንና ፍቅሩን ጸጋውን የሰጠን የሁላችንም አምላክ የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። ዛሬም በምድራችን ላይ ያለውን መከራውን፣ ቸነፈሩ፣ ወረርሽኙን አርቆ ሰላምና ጸጋ በረከቱን ለዓለማችን ለሀገራችን ለኢትዮጵያ ለኛም ለሁላችን እንዲያድልን የሱ ቅዱስ ፍቃድ ይሁንልን። ባላችሁበት ሁሉ የልዑል እግዚአብሔር ሰላም ይድረሳችሁ። ዛሬ ዕለተ ሐሙስ ነው። ይህቺ ከትንሣኤ በኋላ ያለችው ሐሙስ የራሷ ስያሜ አላት። በኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን ስያሜ የአዳም ሐሙስ ተብላ ትጠራለች። እቺ ቀን የአዳም ሐሙስ ናት። እቺ ቀን የሔዋን ሐሙስ ናት። እቺ ቀን የሁላችን ሐሙስ ናት። ለምንድን ነው የአዳም ሐሙስ ተብላ የተጠራችው? ለምን የሔዋን ሐሙስ ተብላ ትጠራለች የሚለውን ይሄንን በዛሬው ዕለት እንመለከታለን። ለነቢያት ለሐዋርያት ምስጢሩን የገለጸ አምላክ ለኛም እንዲገልጽልን የሱ ቅዱስ ፍቃድ ይሁንልን። እንግዲህ ዛሬ ክርስቶስ ከተነሳ አምስተኛው ቀን ላይ ደርሰናል። ይሄ ቀን ለፍጥረትም አምስተኛ ነው፣ ለኢየሱስ ክርስቶስ ትንሣኤም አምስተኛ ቀን ነው። ለፍጥረት አምስተኛ ነው ቀን ማለት በኦሪት ዘፍጥረት ምዕራፍ 1 ላይ ፍጥረታትን ስትመለከቱ ዝርዝር 1 ቀን 2 ቀን 3 ቀን 4 ቀን 5 ቀን የሚለው አምስተኛው ቀን ዕለተ ሐሙስ ናት። 5 ማለት ነው። ሐሙስ ማለት ሐምስ 5 ማለት ነው። በዚች ዕለት እግዚአብሔር የፈጠረው ፍጥረት አለ። እንደገና በዚች ቀን ዛሬ ከትንሣኤ በኋላ የአዳም ሐሙስ ብለን እንጠራታለን። ለምን የአዳም ሐሙስ ትባላለች? ምንድነው ሚስጥሩ ስንል የአዳም ሐሙስ የተባለችበት ሁሉን የሚገዛ የሁሉ ባለቤት ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከፍጥረታት ሁሉ አልቆና አክብሮ ከእንስሳት ለይቶ በደማዊት ነፍስ ሳይሆን በነባቢት ነፍስ እንድንመራ አድርጎ ሕያው ነፍስን በውስጣችን አድርጎ ፈጠረን። አዳምን ከምድር አፈር አበጀው፣ ሔዋንንም እንደዚሁ ከጎኑ ፈጠራት ብለን የሕይወት እስትንፋስ ባፍንጫቸው ፋለባቸው። ይህ ሁልጊዜ ያለ ታሪካችን ነው። አዳምና ሔዋን እግዚአብሔር በፈጠረላቸው ገነት ውስጥ ለዘላለም እንዲኖሩ አድርጎ በመንግስተ ሰማያት ደግሞ እንዲኖሩ አድርጎ የፈጠራቸው አምላክ ሕግና ስርዓትን ሰጥቷቸዋል። ሕግና ስርዓቱ ሁሉን ብሉ ካላቸው በኋላ ከገነት መካከል ግን አንዲትን ዛፍ አትብሉ ብሏቸዋል። ለምን እችን ዛፍ አትብሉ አላቸው? ሕግ ነው። ያለ ሕግ አልተዋቸውምና። ዛፊቷ በራሷ ሞት ኖሯት አይደለም። ራሷ ብዙ ጊዜ ጸበለስ ሲባል ያቺ ዛፍ በራሷ ሞት ሆነ አይደለም። ሕግ ነው፣ ትእዛዝ ነው። ትልቁ ነገር ትእዛዝን የማፍረስና ትእዛዝን የመጠበቅ ጉዳይ ነው። ትእዛዙን የሚጠብቁ ይጸድቃሉ፣ ትእዛዙን የሚያፈርሱ ይኮነናሉ። አዳምና ሔዋን 7 ዓመት በገነት ከኖሩ በኋላ ከ7 ዓመት በኋላ በምክረ ሰይጣን ተታለው 7 ዓመት ሙሉ እነሱን ለመጣል ሲደክም የነበረ ሰይጣን በእባብ ተሰውሮ ሄደ ይላል ዘፍጥረት ምዕራፍ 3 ቁጥር 1 ላይ። ከምድር አራዊት ሁሉ እባብ ተንኮለኛ ነበር ይላል። እባብ ቀድሞ እንደ ግመል ነበረ። ከበዛ በኋላ ነው ሲረገም ነው በምድር ላይ ተሳብ ተብሎ የተረገመ ፍጥረት የሆነው። የዛን ጊዜ ሰይጣን ከጣላቸው በኋላ አዳምና ሔዋን እውነት መስሏቸው አምላክ የሚሆኑ መስሏቸው የአምላካቸውን ትእዛዝ ሽረው የብርሃን ልብሳቸው ተገፈፈ። የእግዚአብሔር ድምፅን ሲሰሙ ፈሩ። በገነት እጽዋት መካከል ተሸሸጉ። ገነትንም ለዘላለም እነሆ እማያገኟት መስሏቸው ተጨነቁ። በዛ ሰዓት ከገነት ወጡ። ሆኖም ግን ደግሞ አንድ ነገር አሰቡ።
እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ለምን አንለምነውም ሱባኤ ገብተን ብለው አዳምና ሔዋን ሱባኤ ገቡ። እቺ ሐሙስ ለምን የአዳም ሐሙስ፣ እቺ ሐሙስ ለምን የሔዋን ሐሙስ ሆነች? አዳምና ሔዋን ሱባኤ የገቡት ለ40 ቀን ነበረ። አሁንም 40 ቀን ሲሞላ ገነት እንዲያስገባቸው ይቅር ብሎ ሲማጸኑት 35ኛውን ቀን ፈጽመው 36ኛውን ቀን ሲጀምሩ ሰይጣን መጣ። ምን ያህል ባላጋራ እንደሆነ ተመልከቱት። 35 ቀን ሙሉ ደክመው ትንሽ ሲቀራቸው 36ኛው ቃል ላይ መጥቶ አዳምን አዳም ናውጣ እግዚአብሔር ላከኝ፣ እንባህን አበሰ፣ ሱባኤህን ሰማ አለው። ማነህ አንተ አለው። የብርሃን መልአክ ቅዱስ ገብርኤል ነኝ አለ። አይ ቀድሜ የፍጡር ቃል ሰምቼ ተሳስቻለሁ። የሳጥናኤልን ነው ሰምቼ ተሳስቻለሁ። አሁንም የፍጡር ቃል ሰምቼ ከዚህ አልወጣም። ራሱ ባለቤቱ ፈጣሪ መጥቶ ናውጣ ልጄ ይበለኝ እንጂ አልወጣም አለው። ከዛ በኋላ እሺ እኔ ተልኬ ነው አለና ወደ ሔዋን ሄደ። ሔዋንን ሄዶ ሰላም ላንቺውን፣ እግዚአብሔር ልመናችሁን ሰማ፣ እንባችሁን አበሰ፣ ሱባኤያችሁን ተቀበለ፣ ውጡ ብሏል። አዳምን ውጣ ብለው እምቢ አለ። አንቺም እምቢ እንዳትዪ፣ ማነህ አንተ? እኔማ የብርሃን መልአክ ገብርኤል ነኝ። ውይ አንተን ልኮማ እንዴት እቀራለሁ ብላ ሔዋን ወጣች። ሔዋን ወጥታ ገብርኤል ነኝ ያለው የብርሃን መልአክ ነኝ ያለው ሰይጣን ነበረ ፊት ለፊት እየመራ ሔዋን እየተከተለች፣ አዳም ደግሞ ከሷ እንዳትለይ ሕይወትና ተብሏልና እሱም ወጥቶ እሷን ተከትለው ከእግረ ገነት ከእግረ ደብር ደረሱ። የዛን ጊዜ ከኋላቸው ዞረ። አዳም ሔዋን ማነኝ እኔ አላቸው። የብርሃን መልአክ ቅዱስ ገብርኤል ነኝ አላልክም አሉት። አይደለሁም አለ። ጌታችን በዮሐንስ ወንጌል ምዕራፍ 10 ላይ አቡሃ ለሐሰት ይለዋል ሰይጣንን። ጠዋት የተናገረውን ማታ የማይደግም የሐሰት አባት ይለዋል። ከኋላቸው ዞሮ ማነኝ? የብርሃን መልአክ ገብርኤል ነኝ አላልክም? አይደለሁም ጥንተ ጠላታችሁ ሳጥናኤል ነኝ ብሎ ይኸው ዛሬም አገኘኋችሁ፣ አትገቡም ገነት አለ። ደነገጡ፣ ወደቁ። እዛ ሆነው ወድቀው እግዚአብሔር አልተዋቸውም። አዕዋፍን ከገነት እየላከ ይመግባቸው ጀመር። አዳም አዕዋፉ ከገነት መጥተው ሲመግቡት ፍሬውን አወቀው። ይሄ ገነት ፍሬ አይደለም አለ፣ የገነት ፍሬ ነው። ስለዚህ ይህን የገነት ፍሬ አዕዋፉ ራሳቸው እኮ ከገነት የመጡ አዕዋፍ ናቸው፣ ይታወቃሉ፣ በስማቸው ያውቃቸዋል። እነሱ ሲበሩ እሱም በእግሩ እየሮጠ እከተላለሁ ብሎ ሲሮጥ ሰይጣን እንደገና መጣና ይሄ ጅጁ እንደገና ሮጦ ገነት ሊገባ ነው ብሎ ድንጋይ አንስቶ የአዳምን እግር ሰበረው። አዳም ወደቀ። ጌታችን በሉቃስ ወንጌል 10 ላይ ወንበዴዎች ስለደበደቡት ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ የተናገረው ታሪክ የአዳም ታሪክ ነው። አዳምም በዚያ እንደወደቀ ደሙ እየፈሰሰ አዕዋፍ ከገነት ያመጡለትን ፍሬ በእጁ እንደያዘ አለቀሰ፣ ደማ፣ ወደቀ። በዛን ጊዜ አምላኬ ሆይ እባክህ ስማኝ አድምጠኝ ብሎ እንደገና ከእግሩ ከፈሰሰው ደም ከፍሬው ጋር አድርጎ አንድ ላይ ለእግዚአብሔር መስዋዕትን አቀረበለት ይላል። አቤቱ ስማኝ፣ አቤቱ አድምጠኝ፣ እኔንም ሔዋንንም አድነን፣ ወደ ቀደመ ክብራችን መልሰን አለ። ደሙንም ከእጽዋቱ ፍሬ ጋር አዳም መስዋዕት አድርጎ አቀረበው። የዛን ጊዜ እግዚአብሔር መጣ፣ ለአዳም ቃል ኪዳን ገባለት። ምን የሚል ቃል ኪዳን የገባለት? ይሄ ባለፈውም ብያችኋለሁ፣ በቅሌምንጦስ የተጻፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቅ በጥንት ክርስቲያኖች ዘንድ የሚታወቅ አንድ ነገር አለ። እነ ቅዱስ ጳውሎስ የሚያውቁት። ቅዱስ ጳውሎስ እንደውም በገላትያ ምዕራፍ 4 ቁጥር 4 ላይ ምን ብሎ ይገልጸዋል? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ይላል። የዘመኑ ፍጻሜ ማለት እግዚአብሔር ለአዳም በዛ ሰዓት የነገረው አለ፣ አንድ ዘመን አለ። ያ ዘመን ምን የሚል ዘመን ነበረ? አዳም ዓለም የሚድነው በአንተ ደም አይደለም፣ በአንተ መስዋዕት አይደለም። በሐሙስ ዕለት ወበመንፈቃለ ዕለት ትወለድ ሞለተ ወለትከ፣ ከ5 ቀን ተኩል በኋላ ተወልጄ መጥቼ እነሆ ድኬ አድጌ በቀራንዮ ተሰቅዬ
በደሜ እኔ ነኝ ማድንህ ብሎ እግዚአብሔር ለአዳም ቃል ገባለት። በሐሙስ ዕለት ወበመንፈቀ ዕለት ያቺ 5 ቀን የተባለች 5 ቀን ተኩል የተባለች 5500 ናት። ስለዚህ ዛሬ ሐሙስን ከትንሣኤ በኋላ ያለችውን የአዳም ሐሙስ የምንላት በሐሙስ ዕለት ወበመንፈቀ ዕለት እትወለድም ወለተ ወለትከ ከ5 ቀን ተኩል በኋላ ተወልጄ አድንሃለሁ የምትለውን ያችን ቃል ኪዳን ለማሰብ ነው ወገኖቼ። ስለዚህ ዕለት ለአዳም ተሰጥታለች። የአዳም ብቻ ሳይሆን የሔዋንም ዕለት ናት። ስለዚህም እግዚአብሔር ከልጅ ልጃችሁ ተወልጄ አድናችኋለሁ ብሎ በሰጣቸው ተስፋ ቃል መሰረት ከእመቤታችን ከቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ከሆነችው ከሷ ተወልዶ እነሆ በቀራንዮ አደባባይ ስለኛ ስጋውን ሰጠ፣ ስለኛ ደሙን አፈሰሰ፣ አዳምም ዳነ። ዕለት የአዳም ሐሙስ ትባላለች፣ የሔዋንም ሐሙስ ናት። ከ5 ቀን ተኩል በኋላ ተወልጄ አድናችኋለሁ። እኔና እናንተንስ መቼ ያድነን ወገኖቼ? ከ5 ቀን ተኩል በኋላ ከ5 ዓመት በኋላ ምኑንም አናቀውም። ብቻ እንደ አዳምና እንደ ሔዋን አቤቱ ማረን እንበለው፣ አቤቱ ይቅር በለን እንበለው፣ አቤቱ በቸርነትህ እንበለው፣ አቤቱ በምሕረቱ ጎብኘን እንበለው። ሁሉን ማድረግ የሚችል እግዚአብሔር ዛሬ ምሕረትና ድነቱን ያድርግልን። ዳሩ የእግዚአብሔር ቃል የሚናገረው የመዳን ቀን ዛሬ ነው ይላልና ዛሬ ለኔና ለናንተ የመዳን ቀናችን ነው። ዛሬ ነው ድነታችን። ልክ ነው። ጉስቁልናችን የበዛ ነው። ለቅሷችን የበዛ ነው። በምድር ውስጥ ያለን ሁሉ ኑሮ ከመከራ ሥጋ ከመከራ ነፍስ የተነሳ የጎሰቆለ ነው። በዚህ ውስጥ የሚያስፈልገን መድኃኒት የተስፋው ቃል ኢየሱስ ክርስቶስ ነው። እርሱ አዳምና ሔዋንን እንዳልተዋቸው እኛም ልጆቹንና አይተወንም። አንተ ነህ አዳም፣ አንቺ ነሽ ሔዋን። በሐሙስ ዕለት ወመንፈቀ ዕለት እትወለድም ወለተ ወለትከ አዳምን ብሎታል። ከልጅ ልጅ ተወልጄ አድንሃለሁ። ወገኖቼ እናንተን የሚያድን ቃል ኪዳን ነው። ያ ቃል ለአዳም ብቻ አይደለም፣ ለሔዋን ብቻ አይደለም፣ ለአዳምና ለሔዋን ልጆች ለኛ ሁሉ የሚሆን ይህ ቀን ልዩ ቀን ነው። የተስፋ ቀን ነው። የመዳን ቀን ነው። የትንሣኤውን ብርሃን አሳይቶናል ኢየሱስ ክርስቶስ። መዳን ቀን ደግሞ ዛሬ ናት ብሏል። ዕለትሪት ዛሬ ናት ብሏል። በዚህ ሰዓት እንዲሰማን፣ በዚህ ሰዓት እንዲያደምጠን፣ የቸርነቱንም ነገር እንዲያደርግልን የሱ ቅዱስ ፍቃድ ይሁንልን። እቺ ዕለተ ሐሙስ ከትንሣኤ በኋላ ያለችዋ የአዳም ሐሙስ ተብላ ተሰይማለች። አዳምን አድናለሁ ብሎ ቃል የገባለት እነሆ ማስታወሻ ልዩ የእምነት ምስጢር ያለበት ዕለት ነው። እኔና እናንተንም ለአዳም ያሰማውን ድምፅ ያሰማችሁ። በተለይ አቤቱ ማረን እያላችሁ የምትማጸኑትን እናንተን፣ በቃሉ የጸናችሁትን እናንተን በምሕረቱ ይጎብኛችሁ። አዳምና ሔዋን ሕይወታቸውን ሙሉ ዕድሜ ልካቸውን ሙሉ እያዘኑ እያለቀሱ ኖረዋል። እግዚአብሔር ሆይ እነሆ አንተ በምሕረት ጎብኘን እያሉ እያነቡ ኖረዋል። ሐዘናቸውም ለቅሷቸውም አባ ኤፍሬም፣ ቅዱስ ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ እንደሚነግረን በውዳሴ ማርያም የሰኞ ውዳሴ ማርያም ላይ ምንድን ነው የሚለው? ሕዙነ ወትኩዘ ልብ ይለዋል አዳምን። ልቡ ያዘነ አዳምን ተክዘ ታድነው ዘንድ መጣህ ይለዋል። ልቡ ያዘነ አዳም፣ ልቡ ያዘነ ሔዋን ያዘኑት ይሄ ቀርቶብን ብለው ደስታውን ወይም ደግሞ የዓለምን ነገር አይደለም። ዛሬ ሰዎች የደስታ ነገር ቀረብን ብለው ያዝናሉ። የዓለም ጫጫታ ቀረብን ብለው ያዝናሉ። ዛሬ ኮሮና ቫይረስ ሲመጣ ብዙ ሰዎች ምን ቀረብን ብለው ነው የሚያዝኑት? ምን ቀረብን ብለው፣ ዳንኪራ ቀረብን ብለው፣ አስረሽ ምችው ቀረብን ብለው፣ መቃም መቀምቀም ቀረብን ብለው፣ ማጨስ መጫጫስ ቀረብን ብለው በሺሻ ዓለም ቤተ መቅደስ ሰውነታቸውን ሊያረክሱ ዛሬ ምን ነው በወጣን የሚሉ በርካታ ሰዎች ይኖራሉ። ነገ የኛ አይደለችም፣ ጊዜ አጭር ነው። በዚህ መንፈስ በዚህ ቃል የምትሰሙኝም ሰዎች ካላችሁ እግዚአብሔር ዛሬ እኛን የሚያድንን ከሱ ጋር ስንኖር ነው፣ በቃሉ ስንጸና ነው። እስቲ ያስቡት። በዚህ ሰሞን እንኳን ከትንሣኤው በኋላ መብላት መጠጣት ሲጀምር የሰው ልጅ ከቃሉ አራቅም፣ ከበረከቱ አራቅም፣ ከዝማሬው አራቅም። እንደገና ተመልሶ ወደ አስረሽ ምችው ውጭ ወጥቶ ባይወጣ በቤቱ አልገባበትም፣ በዳንኪራው አልገባበትም፣ በርኩሰቱ አልገባበትም። ስለዚህ ወገኖቼ ከምን ጊዜም በላይ እግዚአብሔር የሚያስፈልገን
ሰዓት ነው። አዳምና ሔዋን ምን ቀረብን ብለው ነው ገነትን የመሰለ ቦታ እግዚአብሔርን የመሰለ ጌታ አጣን አስቀየምነው ብለው ነው ሲያዝኑ ሲተክዙ የነበርነው። ዛሬ እኛም ስላስቀየምነው እናዝናለን እንተክዛለን። በምህረት አይኑ ደግሞ ይመለከተንና አዳም አድንሃለሁ፣ ሔዋን አድንሻለሁ ይላል። ወንዶች ሆይ የምትሰሙኝ የአዳም ልጆች አዳሞች ያድናችሁ። እናቶቼ እህቶቼ የሔዋን ልጆች ሔዋንን የሰማ እናንተን ይስማችሁ። ምሕረቱና ይቅርታው በሁላችን ይሁን። ዓለምን ሁሉ ከመከራ ይሰውርልን። አገራችን ኢትዮጵያን፣ ተዋህዶ ሃይማኖታችንን፣ አጎራባች አገሮቿን፣ መላውን ዓለም ይጠብቅልን። ቤተ ክርስቲያናችንን ከመናፍቃንና ከካህዲያን ይጠብቅልን። የተዋህዱ ልጆች ሆይ የሰማችሁትን አሰሙ፣ ሸክሙ ይክበዳችሁ። ዛሬ ብዙዎች በጨለማ ውስጥ ነው ያሉት። ዛሬ ብዙዎች እነሆ ከእግዚአብሔር ርቀው ነው ያሉት። ሌሎቹ ስንት ነገር ያደርጋሉ ለእምነታቸው። እናንተ ምን እያደረጋችሁ እንደሆነም ራሳችሁን ገምቱ። ይህንንም ቃል ቢያንስ ለ10 ሰው አሰሙ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እመቤቴ አትለያችሁ። እቺ ዕለተ ሐሙስ የአዳም ሐሙስ ተብላ ተጠርታለች። የሔዋን ሐሙስ ተብላ ተጠርታለች። አዳምን ያዳነ እግዚአብሔር እኔና እናንተንም ያድነን። የመላእክት ጥበቃ አይለየን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ለትንሣኤው ብርሃን ያደረሰን ለዓመቱ ይደምረን። አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።